እንደምናመሻችሁ የተከበራችሁ ተመልካቾች ከኢቲቪ 57 ወደ ሰዓቱ ስፖርት ዜናዎቻችን አለፍን። ስንቄ ባንክን ያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። ለዓለም ዋንጫ ጨዋታ ወደ ሞሮኮ ያቀናው የኢትዮጵያ ብሔራዊ ቡድን ካዛብላንካ ደርሷል። መጋቢት 12 ከግብጽ፣ መጋቢት 15 ደግሞ ከጅቡቲ ጋር የምድብ 5ኛና 6ኛ ጨዋታውን የሚያከናውነው የኢትዮጵያ ብሔራዊ ቡድን የሜዳ ጨዋታውን በሞሮኮ ያከናውናል። በዚህም ሌሊት 10 ሰዓት ከአዲስ አበባ ተነስቶ በግብጽ ካይሮ ትራንዚት በማድረግ ሞሮኮ ካዛብላንካ በሰላም መድረሱን ፌዴሬሽኑ አሳውቋል። አርብ በሚጀምረው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያውያኑ በሁለቱም ጾታ የአሸናፊነት ቅድመ ግምትን ከወዲሁ አግኝተዋል። በቻይና ናንጂንግ በሚካሄደው 20ኛው ሻምፒዮና ኢትዮጵያ በ3 ርቀቶችም ትሳተፋለች። አዲስ የሽዋስ በፈረንጆቹ 1985 በፈረንሳይ ፓሪስ የተጀመረው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ዘንድሮ ለ20ኛ ጊዜ በቻይና ናንጂንግ ይካሄዳል። ኢትዮጵያ መሳተፍ ከጀመረችበት የዓለም የቤት ውስጥ ሻምፒዮና ጀምሮ በአጠቃላይ 63 ሜዳሊያዎችን አሳክታለች። በሴቶች ብቻ በምትወከልበት የ800 ሜትር ጽጌ ድጎማ፣ ንግስት ጌታቸውና ሀብታም አለሙ የኢትዮጵያ ተሳታፊዎች ናቸው። ባሳለፍነው ዓመት በግላስኮ በተደረገው የቤት ውስጥ ሻምፒዮና በ800 ሜትር ለኢትዮጵያ ወርቅ ያስገኘችውና በርቀቱ የኢትዮጵያን ክብረ ወሰን የያዘችው አትሌት ጽጌ ድጉማ ከወዲሁ የአሸናፊነት ግምት አግኝታለች። በዚሁ ዓመት በተደረገው የ800 ሜትር ፍጻሜ ተወዳዳሪ ከነበሩት ከአንዷ ውጪ ሁሉም አትሌቶች በሚካፈሉበት ርቀት የኦሎምፒክ የብርና የመላው አፍሪካ ጨዋታዎች የወርቅ ሜዳሊያ ባለቤቷ ጽጌ ድጉማ በርቀቱ ያላትን የበላይነት ለማስጠበቅ ትሮጣለች ተብሎም ይጠበቃል። በቤቱ ሻምፒዮና የክብረ ወሰን ባለቤቷ ጉዳፍ ጸጋይ በምትካፈል በት የ1500 ሜትር ሴቶች ወጣቷ አትሌት ድርቤ ወልተጅና ወርቅነሽ መሰለ ጠንካራ ተፎካካሪ ናቸው። አትሌት ጉዳፍ በፓሪስ ኦሎምፒክ በ3 ርቀቶች ተካፍላ ያለ ሜዳሊያ የተመለሰችበትን ቁጭት ለመበቀል ወደ ቻይና ናንጂንግ ተጉዛለች። አትሌቷ ከ3 ዓመት በፊት በሰርቢያ ቤልግሬድ በርቀቱ የወርቅ ሜዳሊያ ማግኘቷም አይዘነጋም። በግላስኮ ደግሞ በ3000 ሜትር ብር አግኝታለች። የራሷን ታሪክና ክብረ ወሰኗን ለማስጠበቅ እንደምትሮጥም ይጠበቃል። በወንዶች ዘርፍ 2 አትሌቶች ሲካፈሉ የ2 ጊዜ የቤት ውስጥ ሻምፒዮና አሸናፊው ሳሙኤል ተፈራና መለሰ ንብረት ተሳታፊ ናቸው። አትሌት ሳሙኤል በርሚንጋምና ቤልግሬድ ላይ በተካሄዱ የቤት ውስጥ አትሌቲክስ ሻምፒዮናዎች በርቀቱ ወርቅ አግኝቷል። በውድድሩ 3ኛ ወርቅ ለማግኘትና በራሱ የተያዘውን የቤት ውስጥ ሻምፒዮና ክብረ ወሰን ለማሻሻል እንደሚሮጥም ይጠበቃል። በ3000 ሜትር ሴቶች ያምና የወርቅ ሜዳሊያ አሸናፊዋን ፍሬወይኒ ኃይሉን ጨምሮ ብርቄ ኃየሎምና ጽጌ ገብረ ሰላማ የኢትዮጵያ ተወካዮች ናቸው። አትሌት ፍሬወይኒ ኃይሉ ግላስኮ ላይ በ1500 ሜትር ወርቅ ስታገኝ ዘንድሮም ለአሸናፊነት ከተገመቱት አትሌቶች መካከል መሆኗን ዓለም አትሌቲክስ አስነብቧል። የፓሪስ ኦሎምፒክ የብር ሜዳሊያ ባለቤቱ በሪሁ አረጋዊ በሚሳተፍበት የወንዶች 3000 ሜትር ጌትነት ኳልና ወጣቱ አትሌት ቢንያም መሐሪ የኢትዮጵያ ተወካዮች ናቸው። አትሌት በሪሁ በርቀቱ የኢትዮጵያ ክብረ ወሰን ባለቤትም ነው። የስፖርተኞች የበዛ የማህበራዊ ሚዲያ አጠቃቀም ብቃታቸው ላይ አሉታዊ ተጽዕኖ እያሳደረ መምጣቱን አንድ ጥናት አመላከተ። በሁሉም ዘርፍ ላይ የሚገኙ ስፖርተኞች የማህበራዊ ሚዲያ አጠቃቀማቸው በሰዓት የተገደበ ካልሆነ መጪው ዘመን ለስፖርቱ አደጋ ይሆናልም ተብሏል። አንተነህ ሲሳይ የዓለም እግር ኳስ ከደረሰበት የእድገት ደረጃ አንጻር ውጤቱ የሚለካው 22 ተጫዋቾች ሜዳ ላይ በሚቆዩበት 90 ደቂቃ ብቻ አይደለም። ወደ ፍልሚያው ቦታ ከመገባቱ በፊት መጠናቀቅ የሚገባቸው የቤት ስራዎች በ90 ደቂቃ ውስጥ ለሚመዘገበው ውጤት አዎንታዩም አሉታዩም ተጽዕኖ ይኖራቸዋል። በተለይ ይሄኛው ዘመን ለጥቃቅን ጉዳዮች ጭምር ዋጋ መስጠትን አብዝቶ የሚሻ መሆኑም እግር ኳስን ለመረዳትም ሆነ ለመተግበር በዚያው ልክ በርካታ ስራዎችን መስራት ይጠይቃል። በተለይ ቴክኖሎጂ ስፖርቱን ለመቀየርና ለማሳደግ ያበረከተውን አስተዋጽኦ ያክል በዚያው ልክ ደግሞ የአትሌቶች ፈተና መሆኑ አልቀረም። እርግጥ ነው አሁናዊውን የዓለም ስፖርት ከቴክኖሎጂ ውጭ ማሰብ የማይቻልበት ደረጃ ላይ ተደርሷል። አርቲፊሻል ኢንተለጀንስ ወይንም ደግሞ ሰው ሰራሽ አስተውሎት ስፖርቱ መድረስ ከሚገባው ቦታ በብዙ ማይል ርቀት ወደፊት እንዲጓዝ ማድረጉ በበጎ የሚነሳ ነው። እንዲያውም ስህተት የሚሆነው ከወቅቱ ቴክኖሎጂ ጋር አብሮ መጓዝ አለመቻል ነው። በተቃራኒው ግን ከዝግጅት እስከ ውድድር ብዙ ነገሮችን የሚፈልገው ስፖርት ላይ ያሉ አትሌቶች ቴክኖሎጂን የሚጠቀሙበት
የሚጠቀሙበት መንገድ በቀጥታም ይሁን በተዘዋዋሪ ብቃታቸው ላይ ተጽዕኖ እያሳደረባቸው ይገኛል። በተለይ በእጃቸው ላይ ያለውን ስማርት ስልክ የሚገለገሉበት ሁኔታ ድንበር እስካልተበጀለት ድረስ አደጋው አቋማቸውን በመፈተን በኩል የሚያሳድረው አሉታዊ ተጽዕኖ በቀላሉ የሚታይ እንዳልሆነ ጥናቶች ያመለክታሉ። አትሌቶች የስማርት ስልክ ጥገኛ መሆናቸው ብቃታቸው ላይ የሚያሳድረውን ተጽዕኖ በተመለከተ የአሜሪካው ተቋም ናሽናል ላይብራሪ ኦፍ ሜዲሲን ባሰራው ጥናት በዚህ ዘመን ከአመጋገብ ጀምሮ በብዙ ገዛ እየተደረገላቸው ሜዳ ላይ አቋማቸው ለመውረዱ በርካታ ምክንያቶች ቢኖሩም እንኳን ከፌስቡክ እስከ ትዊተር ከቴሌግራም እስከ ኢንስታግራም እና ሌሎችንም የማህበራዊ ሚዲያ ዘዴዎችን የሚጠቀሙበት ሁኔታ ግን ጥንቃቄ እንደሚያስፈልገው ያስቀምጣል። በዋናነት ተንቀሳቃሽ ስልኮችን አብዝቶ የሚጠቀሙ ስፖርተኞች ለድካም መሰላቸትና ትኩረት ማጣት ይጋለጣሉ። የተለየ ዝግጅትና በቂ ረፍት በሚፈልገው ስፖርት አትሌቶች ረጅም ጊዜያቸውን ስልኮቻቸው ላይ የሚያሳልፉ ከሆነም ውሳኔ ሰጭነት ላይ ደካማ ሆነው የሚገኙበት እድል ሰፊ ስለመሆኑም ጥናቱ ያመለክታል። እግር ኳስን ነጥለን ብንመለከት እንኳን ከአድካሚው ልምምድ በኋላ እረፍት ከማድረግ ይልቅ ረዘም ላለ ጊዜ ከስልክ ጋር መቆራኘታቸው ለተጨማሪ የአእምሮ ድካም ከማጋለጡ ባሻገር ሜዳ ላይ የሚፈለጉ ታክቲካል ጉዳዮችን ለመተግበር የሚያስችል አቅም ማጣትንም ያስከትልባቸዋል። በውድድር ሰዓት ቀድሞ ምን ሊያጋጥም እንደሚችል መገመት አለመቻል፣ ለነገሮች ፈጣን ምላሽ አለመስጠት፣ የእይታ ድክመትና ድብርት ውስጥ መግባት፣ በሚፈጠረው ዝለት ምክንያት በጋራ መስራት አለመቻል ሌላኛው ትልቁ ፈተና ሆኗል። በተለይ የተለየ ጉልበትና ፍጥነት የሚጠይቁ ጨዋታዎችን በድል ለማጠናቀቅ ፈጽሞ አይቻልም። ጨዋታው እስከሚጠናቀቅ ድረስ በጽናት አለመቆየት፣ ተነሳሽነት ማጣትና ውጤትን ሊቀይሩ የሚችሉ ጥቃቅን ለሚመስሉ ነገር ግን ትልቅ ፋይዳ ላላቸው ጉዳዮች ዋጋ ለመስጠት እንዲሁም ትኩረት ማጣት ማስከተሉም የስልክ አጠቃቀም ሁኔታ ካሁኑ በበለጠ የወደፊቱ የስፖርቱም ሆነ የአትሌቶች ትልቁ ፈተና ሊሆን እንደሚችል መገመት ቀላል ይሆናል። በእርግጥ ስፖርቱ ባደገባቸው ሀገራት የጉዳዩ ፈታኝነት ያን ያክል አደጋ ላይሆን ይችላል። ምክንያቱም አትሌቶች ሙያ ብለው ለያዙት ነገር መክፈል ያለባቸውን ዋጋ ለመስጠት የተዘጋጁ ወይንም ደግሞ ፕሮፌሽናሊዝምን በሚገባ የሚረዱ መሆናቸው ነው። ነገር ግን ዘርፉ ገና በእድገት ላይ የሚገኝባቸው ሀገራት አትሌቶች አንድም ማህበራዊ ሚዲያ ላይ የሚያጠፉት ጊዜና የሚያስከትልባቸው ድካም፣ ሁለትም ማህበራዊ ሚዲያ ላይ ያዩትንና እነሱን በሚመለከት የሚሰነዘሩባቸውን ትችቶች መቋቋም አለመቻል ገና ባላደገው ብቃታቸው ላይ ሌላ ተግዳሮትም ይሆናል። እንደኛ ሀገር ተጽዕኖ እየፈጠረብን ያለው ማህበራዊ ሚዲያ ነው። በጣም ተጽዕኖ ከሚፈጥሩብን ነገር የሚጻፉ ማህበራዊ ሚዲያ ላይ የሚጻፉ ነገሮች እንደሆኑ እኔ በግሌ አምናለሁ። በጣም ተጽዕኖን ይፈጥራሉ። ስለዚህ ያ እንዳይሆን ከኮቺንግ ስታፉ ጋር የምንነጋገር በሚሰጡን አቅጣጫ መሰረት የምናደርገው ይሆናል የሚል እምነት አለ። ምንም እንኳን አንድ በትልቅ ደረጃ ያለ ተጫዋች በሚጻፉ ጉዳዮች ጫና ውስጥ መግባቱም ቀድሞ ነገር በስልጠና ሂደት ከስነ ልቦና ጀምሮ መሰራት የሚገባቸው ጉዳዮች እንዳልተሰሩ የሚያሳይ ቢሆንም ከስፖርቱ እድገት አንጻር ግን ከለላ መስጠት አስፈላጊ ይሆናል። ከችግሩ የመውጣት ዋናው መፍትሄ ግን ጨዋታዎች ከመደረጋቸው በፊት ብቻ ከስልክ መራቅ ሳይሆን በቋሚነት አትሌቶች ስፖርቱ ላይ እስካሉ ድረስ ማህበራዊ ሚዲያ ላይ የሚያሳልፉትን ጊዜ መመጠን የግድ ይሆናል። ለዚያም ነው በዘርፉ ብዙ ርቀት የተጓዙና ስኬታማ የሆኑ አትሌቶች በ24 ሰዓት ውስጥ ቢበዛ ለ30 ደቂቃ ብቻ ስልክ ላይ ጊዜያቸውን የሚያሳልፉት። ብቻ ከ5 ቢሊዮን በላይ ህዝብ ስማርት ስልክ በሚጠቀምበት ዓለም የኢንተርኔት ሱሰኝነት ከሌላው ሰው እኩል የፕሮፌሽናል ስፖርተኞችም ትልቁ ፈተና ሆኖ ቀጥሏል። የዓለም አቀፍ ኦሎምፒክ ኮሚቴን ለቀጣዮቹ 4 ዓመታት የሚመሩት ፕሬዝዳንት ነገ ሲመረጡ 7 እጩዎች ይፋለማሉ። የዓለም ፖለቲካ ውጥረት፣ የአየር ንብረት ለውጥና ሰው ሰራሽ አስተውሎት ለተመራጩ ፕሬዝዳንት ፈተናዎች እንደሚሆኑም ይገመታል። ዮሴፍ ሹምዬ የዓለም አቀፉ ኦሎምፒክ ኮሚቴን ለቀጣዮቹ 4 ዓመታት የሚመሩት ሰው ነገ ይታወቃሉ። ለታላቁ ኃላፊነት 7 እጩዎች የቀረቡ ሲሆን አሸናፊውን ደግሞ ከተለያዩ ሀገራት የተወከሉት 109 መራጮች ነገ በድምጻቸው ይወስኑታል። እነዚህ 109 አባላት በኦሎምፒክ ኮሚቴው የአባላት ምርጫ ኮሚሽን ተለይተው ለስራ አስፈጻሚ ቦርድ ከቀረቡ በኋላ የጠቅላላ ጉባኤውን ይሁንታ አግኝተው በአባልነት የተመዘገቡ ናቸው። የአባላት ስብጥሩም ከአትሌቶች እስከ አመራሮች ያካተተ ነው። ከነዚሁ መራጮች መካከልም ኢትዮጵያዊ ወይዘሮ ዳግማዊት ግርማይ አንደኛዋ ናቸው። ኬንያዊው የቀድሞ አትሌት ፖል ቴርጋት፣ የፊፋው ፕሬዝዳንት ዣን ኢንፋንቲኖ እንዲሁም የኳታሩ ኤሚር ሼክ ታሚም ቢን ሐማድ አልታኒም ከመራጮቹ አባላት መካከል ይገኙበታል። ነገ በእነዚህ አባላት ይሁንታ የሚመረጠው ፕሬዝዳንትም በስራ ዘመኑ ከፖለቲካ ውጥረት እስከ አየር ንብረት ለውጥ፣ ከሰው ሰራሽ አስተውሎት እስከ አበረታች ቅመሞች ብዙ ፈተናዎች ይጠብቁታል። ለቦታው ብቁ ነን ብለው ከተሰለፉት መካከል ደግሞም የዓለም አትሌቲክስ ፕሬዝዳንቱ ሰባስቲያን ኮ አንደኛው ናቸው።
የቀድሞ የ1500 ሜትር የኦሎምፒክ ሻምፒዮን ከ2015 ጀምሮ በመሩት የዓለም አትሌቲክስ ለውጥ ያመጡ ተብለው ይሞካሻሉ። ሜዳሊያ ያሸነፉበትን የኦሎምፒክ መድረክ በፕሬዝዳንትነት ለመምራት ባቀረቡት የምረጡኝ ሀሳብ ደግሞ ቅድሚያ ለአትሌቶች ይሰጣለው፣ አካላዊና ስነ ልቦናዊ ጤናቸው እንዲጠበቅ፣ የገንዘብ ተጠቃሚነታቸውም እንዲረጋገጥ እሰራለሁ ብለዋል። ስፖርተኛው የውሳኔ ሰጭነት ሚና እንዲኖረው ጠንካራ የጸረ አበረታች ቅመሞች ቁጥጥር እንዲዘረጋም አደርጋለሁ ሲሉ እጩ ፕሬዝዳንቱ ተናግረዋል። ሌላኛዋ እጩ ደግሞ ለታላቁ ቦታ በእጩነት የቀረበች የመጀመሪያዋ ሴት የሆነችው ከርተሲ ኮቨንትሪ ነች። ዚምባብዌዊቷ የቀድሞ የውሃ ዋና ተወዳዳሪ 2 ወርቆችን ጨምሮ 7 የኦሎምፒክ ሜዳሊያዎችን አሸንፋለች። ከተወዳዳሪነት ከተገለለች በኋላ ደግሞ የሀገሯ ስፖርት ሚኒስቴር ሆና አገልግላለች። ከ2013 ጀምሮም የዓለም አቀፍ ኦሎምፒክ ኮሚቴ አባል ስትሆን ከ2018 ጀምሮ ደግሞ የስራ አስፈጻሚ ቦርድ አባል ሆና እየሰራችም ነው። የምረጡኝ ቅስቀሳዋ ላይ ደግሞ የቴክኖሎጂን ነገር አጽንኦት ሰጥታበታለች። ከተመረጥኩኝ ቴክኖሎጂን በመጠቀም የአትሌቶች ልምድ እንዲሻሻል፣ የዳኝነት ስርዓቱም እንዲዘምን አደርጋለሁም ብላለች። የኦሎምፒክ ሙመንትና ሴቶቹ የበለጠ እንዲሰፉ እንደምትጥርም እጩ ፕሬዝዳንቷ ተናግራለች። የጆርዳኑ ልዑል ፈይሰልም ለፕሬዝዳንትነት እጩ ሆነው የቀረቡ የመጀመሪያው ኤዥያዊ ሆነዋል። እኚህ ሰው የሀገራቸው ኦሎምፒክ ኮሚቴ ፕሬዝዳንት ሲሆኑ እኔ በመረጥ አትሌቶች ተገቢው ዋጋ እንዲሰጣቸው፣ በየውድድሩ የሚሰጠው የሽልማት ገንዘብም መጠኑ ከፍ እንዲል አደርጋለሁ ነው ያሉት። ብርቱ ተፎካካሪ እንደሚሆኑ የሚጠበቁት ሌላኛው እጩ ተወዳዳሪ ደግሞ ሁዋን አንቶኒዮ ሳማራንች ናቸው። የ65 ዓመቱ ስፔናዊ አሁን ላይ የኦሎምፒክ ኮሚቴው ምክትል ፕሬዝዳንት ሲሆኑ የፕሬዝዳንትነት ቦታው ከተሰጣቸው ደግሞ ኦሎምፒክን እንደ ቢዝነስ በማየት የተሻለ ገንዘብ እንዲያመነጭ እንደሚያደርጉ ገልጿል። ከብሮድካስት እስከ ስፖንሰርሺፕ በምን መንገድ ገቢውን ለማሳደግ እንዳለሙም ዝርዝር እቅዳቸውን አቅርበዋል። ስዊድናዊው ቢሊዮነር ጆን ኤልሲች፣ የኢንተርናሽናል ጂምናስቲክ ፌዴሬሽን ፕሬዝዳንቱ ሞሪናሪ ዋታምቤ እንዲሁም የኢንተርናሽናል ሳይክሊንግ ፌዴሬሽን ፕሬዝዳንቱ ዴቪድ ላፓሬንቴም ተጠባቂ ተፎካካሪዎች ናቸው። የ2026ቱን የዓለም ዋንጫ ተሳትፎ ለማግኘት የሚደረገው የ5ኛና የ6ኛ የአፍሪካ ሀገራት የማጣሪያ ጨዋታዎች ዛሬ ምሽት መደረግ ይጀምራሉ። በዚህም እስካሁን በተደረጉ 4 የማጣሪያ ጨዋታዎች ግብጽ፣ ኮትዲቯር፣ ሞሮኮና ሱዳን የምድባቸው መሪ በመሆን ወደ ዓለም ዋንጫ የማለፍ የተሻለ እድልን ሲይዙ ናይጄሪያና ጋና ከወዲሁ የመድረኩ ተሳትፏቸው አጣብቂኝ ውስጥ ወድቀዋል። መሰረት ተስፋዬ በ2026 በካናዳ ሜክሲኮና አሜሪካ የጣምራ አስተናጋጅነት በሚካሄደው የዓለም ዋንጫ ለመሳተፍ የአፍሪካ ሀገራት በ9 ምድቦች ተከፍለው የማጣሪያ ጨዋታቸውን እያደረጉ ይገኛሉ። ለመጀመሪያ ጊዜ 48 ሀገራት በሚሳተፉበት 23ኛው የዓለም ዋንጫ የአፍሪካ ሀገራት የተሳትፎ ቁጥራቸውን በማሳደግ አፍሪካ ለመጀመሪያ ጊዜ በ10 ሀገራት በመድረኩ የመወከል እድል ይኖራታል። የአፍሪካ ሀገራት የዓለም ዋንጫ ማጣሪያ 5ኛና 6ኛ የምድብ ጨዋታዎች በተለያዩ የአፍሪካ ስታዲየሞች ከዛሬ ጀምሮ መደረግ ይጀምራሉ። እስካሁን በተደረጉ 4 የማጣሪያ ጨዋታዎች ግብጽ፣ ሱዳን፣ ኮትዲቯር፣ ቱኒዚያና ሞሮኮ በየምድባቸው መሪ የሆኑበትን ውጤት በማስመዝገብ ከወዲሁ ወደ ዓለም ዋንጫ የማለፍ ፉክክሩን እየመሩ ይገኛሉ። በተቃራኒው በመድረኩ ከዚህ ቀደም አፍሪካን ደጋግመው የመወከል ልምድ ያላቸው ጋናና ናይጄሪያ የዓለም ዋንጫ ተሳትፏቸው ከወዲሁ አጣብቂኝ ውስጥ የገባ የአፍሪካ ሀገራት ሆነዋል። ከዚህ ቀደም 3 ጊዜ በዓለም ዋንጫ አፍሪካን የወከለችው ሰሜን አፍሪካዊቱ ሀገር ግብጽ በጣምራ አስተናጋጅነት በሚካሄደው የዓለም ዋንጫ አፍሪካን የመወከል ቀዳሚ ግምት ያገኘች ሀገር ሆናለች። የሊቨርፑሉን ግብ አዳኝ መሐመድ ሳላንና መሐመድ ትሬዜጌን የመሳሰሉ ተጫዋቾችን በስብስቧ ያካተተችው ግብጽ እስካሁን በማጣሪያው ምንም ሽንፈት አልገጠማትም። ፈርዖኖቹ በ5ኛና በ6ኛ የምድብ ማጣሪያ ጨዋታቸውም ኢትዮጵያንና ሴራሊዮንን ይገጥማሉ። ሌላኛዋ በዓለም ዋንጫ አፍሪካን ለመወከል የሚደረገውን ፉክክር እየመራች የምትገኘው የ2023 የአፍሪካ ዋንጫ ሻምፒዮኗ ኮትዲቯር ነች። በምድብ 7 የምትገኘው ኮትዲቯር ልክ እንደ ግብጽ ሁሉ ማጣሪያውን ያለ ሽንፈት እየተጓዘች የበላይነቷን አስቀጥላለች። ዝሆኖቹ በ5ኛና 6ኛ የምድብ ማጣሪያ ጨዋታቸውን መሪነታቸውን ለማስቀጠል ብሩንዲንና በምድቡ እየተፎካከረቻቸው የምትገኘውን ጋቦንን የሚገጥሙበት 2 መርሃ ግብር ከወዲሁ ተጠባቂ ሆኗል። ኤርትራ
ከዓለም ዋንጫ ማጣሪያ ጨዋታዎች ራሷን ማግለሏን ተከትሎ ምድቧ በ5 ሀገራት ብቻ የተደለደለላት ሞሮኮ በዓለም ዋንጫ አፍሪካን የመወከል ሰፊ ድል አላት። ከ3 ጨዋታዎች 3ቱንም ረታ ምድብ 5ን የምትመራው ሞሮኮ መሪነቷን ለማስጠበቅ በምድብ 5ኛ የማጣሪያ ጨዋታዋ ተከታዩዋን ኒጀርን ትገጥማለች። በተመሳሳይ ምድብ 8 ላይ በማጣሪያው ድንቅ ጉዞ እያደረገች የምትገኘው ቱኒዚያ በዓለም ዋንጫ አፍሪካን የመወከል ሰፊ ድል ያላት ሌላኛዋ ሰሜን አፍሪካዊት ሀገር ናት። አፍሪካን በዓለም ዋንጫ ለመወከል በሚደረገው ፉክክር ኮሞሮስ፣ ሩዋንዳና ሱዳን ሳይጠበቁ ብቅ ብለዋል። 3ቱ ሀገራት ምድባቸውን በመምራት ለመጀመሪያ ጊዜ ለመሳተፍ ከፍተኛ ፉክክር እያደረጉ ይገኛሉ። ከዚህ ቀደም አፍሪካን ደጋግማ በዓለም ዋንጫ የመወከል ልምድ ያላት ጋና በተከታታይ የዓለም ዋንጫዎች ላይ ለመሳተፍ ከፍተኛ ፉክክር ውስጥ ገብታለች። ጋና በዓለም ዋንጫ ለመሳተፍ በአፍሪካ ፈጣን የእግር ኳስ እድገት እያሳየች ከምትገኘው ኮሞሮስ ጋር በእኩል ነጥብ እየተፎካከረችም ትገኛለች። ከዚህ ቀደም ለ6 ጊዜ በዓለም ዋንጫ የተሳተፈችው ናይጄሪያ ዘንድሮ በማጣሪያው ደካማ ጉዞ ላይ ትገኛለች። በምድብ 3 የምትገኘው ናይጄሪያ በ3 ነጥብ በምድቡ 5ኛ ስፍራ ላይ የምትገኝ ሲሆን በዓለም ዋንጫ የመሳተፏ ነገር ያበቃለት ይመስላል። ይህንን ምድብ ሳትጠበቅ ምስራቅ አፍሪካዊቱ ሀገር ሩዋንዳ በ7 ነጥቦች እየመራችው ትገኛለች። ክቡራን ተመልካቾቻችን ከኢቲቪ 57 ስፖርት ዜናዎቻችን አበቁ። መልካም